ፍኖተ ጽድቅ ሊጠየቅ ነው። በዕለተ ስቅለት የተላለፈው ትምህርት ቪዲዮ በአስቸኳይ ከማህበሩ ዩቲዩብ እንዲወርድ እንዲያደርግና በዕለቱ የተላለፈውን ትምህርት ሙሉ ቪዲዮ ቅጂ ለመመሪያው እንዲያቀርብ ጥብቅ መመሪያ ተሰጥቷል። ብፁዕ አቡነ ገብርኤል ያስተማሩት ሌላው የምንፍቅና አስተምሮ ከአርብ በፊት ይህንን መረጃ ሁላችሁም አዳርሱ። እግዚአብሔርን ስታመሰግኑ ስታገለግሉ ክርስቶስን ስትሰብኩ ኢየሱስ ክርስቶስ የኃጢአትና የሞት መድኃኒት ነው፣ ከሰማይ በታች ከምድር በላይ ከሱ ውጪ የመዳኛ መንገድ የለም ብላችሁ ስትዘምሩ ብዙ ችግር ሊያጋጥማችሁ ይችላል። አሁን አስተሳሰባችንን መቀየር አለብን። ዲያቆን ያረጋል አበጋዝ በአንድ ወቅት ለፍኖተ ጽድቅ የጠየቀው ጥያቄ ነው። ፍኖተ ጽድቅ የተባለው ምንድነው? እንግዲህ ሚዲያ ነው አላውቅም፣ ተቋም ነው ምንድነው? ግን ብዙ ሰዎች ላይ ፈተና እያመጣ ነው። ይሄን መርሳት የለብንም። እኔ ይሄ ቻሌንጅ ይሄ ፈታኝነት መቼ ነው የሚያቆመው ነው። የተወደዳችሁ ውድ ቤተሰቦቻችን ኦርቶዶክሳውያን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ሰላም እግዚአብሔር ባላችሁበት ቦታ ሁሉ ይብዛም። መረጃው ለመላው ዓለም እንዲዳረስ የእናንተ ላይክ ሼር ማድረግ በእጅግ አስፈላጊ ነው። የተወደዳችሁ ቤተሰቦቻችን እንግዲህ ዛሬ በአዲስ መረጃን የመጣሁት እሱ ምንድነው እጅግ አስቸኳይ ስለሆነ ሁላችሁም እስቲ ኦርቶዶክሳዊ ከሆናችሁ በግድ እስክንናገራችሁ አትጠብቁ። ላይክ አድርጉ፣ ሼር አድርጉ። መረጃ ማምጣት ቀላል አይደለም፣ በጣም ከባድ ነው። ፈትኖን ነው የምናመጣው። ያንን አምጥተን ነው ለእናንተ የምናጋራው። እናንተ ግን ላይክ ማድረግ እስኪ ከብዳችሁ ለምን ትደርሳላችሁ? አዳርሱ። ብፁዕ አቡነ ገብርኤል ካስተማሩት አስተምህሮ ከቤዛነት ባሻገር ሌላ አስተምህሮቶችን አስተምረዋል። ስለዚህ የመረጃ ከአርብ በፊት ለሲኖዶሱ መድረስ አለበት። ምክንያቱም አርብ ቋሚ ሲኖዶስ ስለጠራ ማለት እሱን አስደምጣችኋል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የፍጥረታት ሁሉ አባት የሰማይና የምድር አስገኛ ጋይስት ዓለም ቅድስት ሥላሴ ክብር ምስጋና ይድረሰው። እናታችን እመቤታችን ድንግል ማርያም ውዳሴ ክብር ይድረሳት። ቅዱሳን እንደየማዕረግና ክብራቸው ምስጋና ይድረሳቸው። እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ክርስቶስ ተንሥአ እሙታን በአቢይ ኃይል ወስልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ከሆነ ፍስሐው ሰላም። የክርስቶስ ሰላምና ጸጋ ከሁላችሁ ጋር ይሁን። ውድና ኩራት ቤተሰቦች ዛሬ እንግዲህ ልቆጣ ነው። ምንም ምርጫ የለኝም። ላይክ አድርጉ። ከ1000 2000 ላይክ በላይ ይለፍ። ኦርቶዶክሳውያን በሺህ ቤት ነው የምታዩት። ሁላችሁም ግን ላይክ አታደርጉ። አሁን የማቀርብላችሁ መረጃ ብፁዕነታቸው ብፁዕ አቡነ ገብርኤል በዛ በፍኖተ ጽድቅ አዳራሽ ውስጥ ካስተማሩት ከቤዛነት ባሻገር ሌላ የሆነ አስተምህሮቶችን ተመልክተናል። ስለዚህ ይሄ ጥያቄ አሁን የምናቀርብላችሁ ከሲኖዶሱ ስብሰባ በፊት ሊቀርብ የሚገባው ጥያቄ ነው። ምክንያቱም አሁን ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ላይ ያልሆነ የስህተት አስተምህሮቶችን እየተመለከትን ስለሆነ እንደ ቤተክርስቲያን ልጅነታችን ድምጽ ልንሆን ይገባል። እናንተስ ምን ታደርጋላችሁ? እኔ ቪዲዮ መጣው፣ እናንተ ግን ሼርና ላይክ በማድረግ ትብብራችሁን ታሳዩኛላችሁ። እሱን መለስ ብዬ ማሳያችሁ ይሆናል። የፍኖተ ጽድቅ ጉዳይ ግን እስቲ ዲያቆን ያረጋል አበጋዝ በአንድ ወቅት እንዲህ ሲል የተናገረውን ላስደምጣችሁ። ፍኖተ ጽድቅ ተስፋ ነው ስጋት ነው? ፍኖተ ጽድቅ የተባለው ምንድነው? እንግዲህ ሚዲያ ነው አላውቅም፣ ተቋም ነው ምንድነው? ግን ብዙ ሰዎች ላይ ፈተና እያመጣ ነው። ይሄን መርሳት የለብንም። እኔ ይሄ ቻሌንጅ ይሄ ፈታኝነት መቼ ነው የሚያቆመው ነው እና ፍኖተ ጽድቅ አሁን ወደፊት ተስፋ ሆኖ ነው የሚቀጥለው ወይስ ስጋት ነው? ለብዙ ሰዎች ስጋት፣ ጭንቀት፣ ኮንሰርን ጉዳይ ሆኖ ነው የሚቀጥለው ወይስ ሰው ልቡ ርፍ ብሎ አምኖ የሚሰማው ነው? መቼም ለህዝባችን ስጋት፣ ጭንቀት የሚያንሰው አይመስለኝም። በቂ አለ። ፍኖተ ጽድቅ ተጨማሪ ስጋት ነው ወይ አሁን የሚሆነው? የሚጠራጠሩ የሚጨነቁ ብዙ ሰዎች አሉ። ብዙ ሰው ፍኖተ ጽድቅ ሲባል ውዝግብ ምንድነው? ያለየለት ነው? ኦርቶዶክሳዊ ነው አይደለም የሚል ብዙ ውዝግብ አለ። ይሄ ይጠራል ወይ ነው? አሁን ወንድማችን ጸጋዬ በጣም ብዙ ነገር ታደርጋለህ፣ ግን ይሄ አንዲትን ነፍስ ከማግኘት ከማጣት ጋር የሚነጻጸር አይመስለኝም። ምንም የክርስቶስ የሞተለትን ምንም አይነት ሚሊየን ቢሊየን ቢሰጠው ዋጋ ሚዛኑ እንደማይሆን ይታወቃል። ይቅርታ ቁጭ በል አቆምኩ። በጣም ይቅርታ። እና የፍኖተ ጽድቅ ጉዳይ በጣም አሳሳቢ ነው። አሁንም ወደፊት የሚሰራው ስራ ያን ስጋትነቱን የሚፈታ ካልሆነ በጣም አስቸጋሪ ነው የሚሆነው። ወንድማችን ጸጋዬ እባክህ ከዚህ በኋላ ቤተክርስቲያን ያለው ችግር ያለው አወዛጋቢና የሚያሳቅቅ ነገር ይበቃል። ስለዚህ ፍኖተ ጽድቅ ተጨማሪ አሳቃቂ እንዳይሆን እኔ ተማጽኖም ነው የማቀርበው ዛሬ። ስለዚህ ወንድማችን ጸጋዬ እኔ ብታደርግ ብዬ የማስበው አንደኛ ፎከስ ብታደርግ አንተ ወይ ይሄ ድርጅቱ ስራው ኢንቨስትመንቱ ላይ ያተኩር። እሱ በጣም ትልቅ አገልግሎት ነው። ይሄን ሁሉ ድጋፍ የምታደርገው ስራ ቢኖር ገንዘብ ቢኖር ነው። አንድ ሰው ሁሉ ሊሆን አይችልም። ስለዚህ እዛ ላይ እኔ ፎከስ ብታደርግ ፍኖተ ጽድቅ አሳሳቢ ትኩረት የሚፈልግ ነገ ወደ መልካምም ሚዲያ አድርጎ ብዙ ሊሰራ የሚችል አለዛ ደግሞ ሌላም አደጋ ሊያመጣ እንደሚችል ሆኖ ነው የሚሰማኝ። ወንድማችን ጸጋዬ ማነሳልህ እንዲህ እኔ እንደዚህ ሰፊ ጉባኤ ይሆናል ብዬ አላሰብኩም ነበር። እንዲህ አይነት ነገሮች በጥቂት እንትን ቢሆኑ ጥሩ ነበር። ግን ጉዳይ ጉባኤ ላይ ስለወጣ መልካም ድርጊቶች ኦፍሴት አይደራረጉም። አንዳንዴ ለገዳማት ለሀገረ ስብከቶች ይሄ በጣም ስቱመች የምታደርገው ጥሩ ነው። ግን ይሄ በሚዲያ የሚተላለፈው ትምህርት ዝማሬ ያ እዛ ውስጥ ያለው ነገር
ኦርቶዶክሳዊ የመሆን ችግር ካለበት ያ መልካም ስራው ያን አያጠፋፋውም። ፍራክሽን አይደለም፣ ሂሳብ አይደለም መንፈሳዊ አገልግሎት። ስለዚህ አንዳንዴ ብዙ ችግር ራሳችንን እንዳናይ የሚያደርጉ ነገሮች በተለይ ትንሽ ሳንቲም ሀብት ሲኖር ሀብቱ ይሰጣል፣ ገንዘቡ አመስጋኝ ደግሞ አይጠፋም። ስለዚህ እነዛ የሚያመሰግኑን ሰዎች ራሳችንን እንዳናይ ማንነታችንን እንዳንረዳ ይሸፍኑናል። ስንሄድ እነዛ ቅዱስ ነው የሚሉን አንተማ በቃ ምን ቀራ አይነት እነዛ ያ አይደለም። ኦፍሴት አይደራረግም። ጥሩ ነው ጌታ እንዳለ ይህን ሳትተው እንዳለ፣ ግን በፍኖተ ጽድቅ ላይ ያለው ስጋት በጣም አሳሳቢ ነው። በቃ ይሄ ቅልብጭ ያለ ዲያቆን ያረጋል አበጋዝ ከ1 ዓመት በፊት ነው ይህንን መረጃ የሰሩት ያቀረቡት ማለት ነው። በዛው በፍኖተ ጽድቅ አዳራሽ ብፁዕ አቡነ ጎርጎርዮስን ጨምሮ ሊቃነ ጳጳሳት በተገኙበት፣ የሃይማኖት ተቋማት ጉባኤ ኃላፊን በተገኘበት፣ ሌሎችም ቀሲስ ታገን ጨምሮ ማለት ነው ሌሎችም በተገኙበት በቀጥታ እውነቱን እውነት ብሎ የተናገረው ተስፋ ነው ስጋት ነው። ከዓመት በፊት የተናገረው ስጋት አለኝ የሚለው እሳቤ የዲያቆን ያረጋል አበጋዝ ከዓመት በኋላ ብቅ አለ። እንደምናስታውሰው በጣም ፍኖተ ጽድቅ የማያውቅ ኦርቶዶክስ አይደለም። እንደውም እንኳን ከተማ ላይ ያለ ገጠር ላይ ምንም ቴሌቪዥን ምናምን የሌለው ሰው ላይ ፍኖተ ጽድቅ የሚለውን ስም የሚያውቅ ይመስለኛል። ከስጋት አንጻር ማለት ቤተክርስቲያን ውስጥ ሆኖ መስጋትን ማለት በጣም በጣም ከባድ ነው። የሆነን ድርጅት መፍራት ማለት ነው። ኦርቶዶክስ ነው እንላለን፣ ግን ደግሞ ኦርቶዶክሳዊ ያልሆኑ ነገሮችን ካሁን አስተላለፈ ብለን ስጋት ውስጥ የምንወድቅበት ማለት ምን አይነት ከባድ እንደሆነ አስቡት። እነ መንክር ሚዲያ የዘገቡትን ደግሞ በአንድ ወቅት ያለው ነገር ሲላሳቸው እዛው ሰሞኑን እዛ አካባቢ ላይ ነበረው ነው። እውነቱ ይሄ ነው። ይቅርታ አድርግልኝና እኔ አሁን ፍኖተ ጽድቅ አሁን ባለበት አቋሙ ፍኖተ ጽድቅ አሁን ባለበት ጉዞ አይደለም አቡነ ፊልጶስ አይደለም ቄስ በላይ አይደለም ሌላም ጳጳስ ሲኖዶሱ ልክ ነው ብሎ ቢወስን አልቀበልም። አሁን ባለበት አቋም ማለት ነው። ምክንያቱም ትናንትና እነ በጋሻው ታድሶ እንቅስቃሴ እያራመዱ ነው፣ እንደዚህ እያደረጉ ነው፣ እንዲህ እያደረጉ ነው ብለው የተለያዩ ወንድሞች መረጃ ሲያወጡ እነ በጋሻውን የሚደግፉ ጳጳሳት ነበሩ። ልክ ነበሩ ማለት ነው። ሲወጡ እኮ እነ በጋሻው የከፋቸው ጳጳሳት ነበሩ። የወንጌል ገበሬዎች እኮ ወጡ ብለው እኮ የከፋቸው ጳጳሳት ነበሩ። ስለዚህ የሆነ ጳጳስ የሆነ ቦታ ላይ ተገኘ ማለት ለሃይማኖት ማረጋገጫ አይደለም። ያ ጳጳስ ማን ነው? ምን አይነት አመለካከት አለው? ዛሬ እንዴ ቤተክርስቲያን 3 ቀን ጥቁር የለበሰችው ጳጳስ አይደለም እንዴ? ምክንያቱ እኮ ጳጳስ ነው። መቼም እንደኔ ያለው ችግር ፈጥሮ አይደለም፣ ወይንም እንዳንተ ያለው ችግር ፈጥሮ አይደለም። አንድ ጳጳስ ነው የተባለ እኮ ነው በዘር ውስጥ ገብቶ ያልተገባ ነገር ስላደረገ ነው ቤተክርስቲያኒቱ በህይወቷ አድርገው የማታውቀውን ጥቁር ለብሷ ምዕመኑ ጥቁር ለብሶ ሲያለቅስ የነበረው በማን ነው? በጳጳስ ነው። ታዲያ እዚህ ጋር በጳጳስ ቤተክርስቲያኒቱ ከደማች እዛ ጋር በጳጳስ ፍኖተ ጽድቅ እንዴት ትክክል ነው ብለን ማረጋገጫ በፍጹም ሊሆን አይችልም። ሊሆን የሚችለው ሲኖዶስም ሆነ ጳጳስም ሄዶ እዛ ቦታ ላይ ጥሩ ነው መጥፎ ነው ስላለ ሳይሆን ቤተክርስቲያኒቱ ያስቀመጠችው አስተምረዋል። ያስቀመጠችው ዶግማ፣ ቀኖና፣ ትውፊት፣ ስርዓት አለ። ከዛ ስርዓት ውጭ ያፈነገጠ ጳጳስም ሆነ ድርጅትም ምንም ሆነ ኖ ትለዋለን። ለምን የተቀመጠ ህግ አለ። ለምሳሌ በህገ መንግስቱ እንኳን ብንሄድ ጠቅላይ ሚኒስትሩ የተሰጠው ህግ እንትን አለ ከእስከ ተብሎ የተቀመጠለት፣ የክልሎች እንደዛው፣ የሌላውም እንደዛው፣ ሁሉም የተቀመጠለት አለ። ከዛ ካለፈ በተቀመጠው ህግ መሰረት ይጠይቃል። ተጠይቀውም አይተናል። የጊዜ ጉዳይ ነው። ስለዚህ የሆነ አካል የሆነ ቦታ ላይ ስለሄደ ለእኛ ትክክል ነው የሚል ማረጋገጫ ሊሆንን አይችልም። ይህንን የሚመለከቱ ሰዎች ሊያረጋግጡ ወይም ሊይዙት የሚገባው አቡነ ፊልጶስም ሆኖ አቡነ ሌላም ቄስ ማንም እዛ ቦታ ላይ ሄዶ ለፍኖተ ጽድቅ ምስክርነት ስለሰጠ ፍኖተ ጽድቅን ትክክል ሊያደርገው አይችልም። እዛ ጋር ሄዶ ምስክርነት የሰጠው ጳጳስ ማን ነው? በፍኖተ ጽድቅ ላይስ ምን አይነት ጥናት አድርጓል? ምን አይነትስ ዋጋ ከፍሏል? ዋጋ ለመክፈልስ ለማስተካከልስ የተባለውን ስህተት ለማረም ምን አይነት ደረጃ ላይ ደርሷል የሚለውና ፍኖተ ጽድቅ ደግሞ ራሱን ቀይሮ በተግባር የመታየቱ ጉዳይ ነው ሊሰመርበት የሚገባው እንጂ የሆነ ሰው ገንዘብ ስለተከፈለው ሄዶ የሆነ ነገር ስለተናገረ ተስፋ መቁረጥ የለብንም። ለምን መሰለህ ይህን ማነሳው? ምናልባት አንተ ልጠይቅ አምጥቼ እኔ የማወራው ውስጤ ስላለ ነው። አንተ ጋር ያለው ስሜት ሌሎች ላይም አይቻለሁ። እኔ የማውቃቸው ጓደኞቼ ቲክቶክ እናቆም በቃን የሚል ደረጃ ላይ እስከመድረስ የደረሱት አንተን የጎዳህ ስሜት እነሱ ጋርም ስለጎዳቸው ነው። እነሱ እዚህ ጋር መከራቸውን ይበላሉ። በዛ ጋር ደግሞ ቤተክርስቲያኒቱ ጳጳስ የተባለ ደግሞ ሄዶ ምስክርነት ይሰጣል። ይሄ ምንድነው? በዓላማ መጽናት አለብን። ማንም እኔ ፓትርያርኩ ሄዶ ፍኖተ ጽድቅ እንደ ስሙ የጽድቅ መንገድ እየሰራ ነው ቢሉኝ አልቀበለው። አሁን ባለው የምቀበለው ፍኖተ ጽድቅ በተግባር የጽድቅ መንገድ መስመር ሲጀምሮች፣ ይህን ካልሰራ ግን መቼም አልቀበለው። የሆነ አካል እኛ የምንወደው የምናከብራቸው ዘማሪዎች ሄደዋል አይደለ? ለምን እነ ቴዲ ሄደዋል፣ እነ ልዑል ሰገድ ሄደዋል፣ ሌሎችም ሄደዋል። የምንወዳቸው አገልጋዮች ናቸው። ስለሄዱ እኮ እነሱ ስላገለገሉ ትክክል ነው ብለን አልተቀበልንም። ለምን? እነሱ የሚሄዳቸው ጉዳይ ሳይሆን ፍኖተ ጽድቅ እያራመደ ያለው ሀሳብ ትክክል ስላለ ነው። ስለዚህ የሆነ አካል ሄዶ የሆነ ነገር ስላለ ተስፋ የምንቆርጥበት አይደለም። የፍኖተ ጽድቅ ጉዳይ ምንም የሚያሻማ አይደለም። በቃ አሁንም አልረገበም፣ ወደፊት የሚረግብ አይመስለኝም እስከ መጨረሻው ልባት ካልተሰጠው ማለት ነው። እና በርካታ ኦርቶዶክሳውያን ነው በዚህ በፍኖተ ጽድቅ ጉዳይ ላይ ይሰሩ ያሉት። እስኪ እንከታተላቸው። ፍኖተ ውድቅ ይላል። በቃ የተመሰረተበት ዋነኛው ዓላማ ቤተክርስቲያንን ለመበጥበጥ ብቻ ለማፈራረስ
ስርዓቷን አስተምሮቷን ሁሉ ለመበጥበጥ ነው። የዛሬ 1 ዓመት ይሁን 2 ዓመትም እንደዚሁ ስንቃወመው ነበረ። እዛ ቤት የሚዘመሩ መዝሙሮች አንዱም መዝሙር ኦርቶዶክሳዊ ለዛ የለውም። ይሄ መሳሪያ ተጫዋቾቹን ጀምሮ በቃ ሙዚቃ ነው የሚያስመስሉት። ሶሎ ምናምን ያደርጋሉ ምናምን። ከዛ ባለፈውም እንግዲህ ከዛ ሁሉ ነገር በኋላ ይቅርታ ብሎ ምናምን ብፁዕ አቡነ ማትያስ አባታችንን ሁሉ ጠርቶ ሌሎች አባቶችንም ጠርቶ እያበላሁ ነው በዚህ ገብቶ ሲቅለሰለስ ምንም አልተመቸኝም። ማርያም በግልጽ ነው የማወራችሁ። ያወሯቸው ሰዎች አሉ። በቃ ምንም አልተመቸኝም ነው የምላችሁ። ግን ደግሞ በቃ ያኔም ስንቃወመው የነበሩ ልጆች አሁን ላይ አባቶችም ስለጠራ ምናምን ሄደው ፕሮግራሙ ላይ ተካፍለው ነበር። ይሄ ቀን እንደሚመጣ አውቅ ነበር። ሰውየው የሚችለውን ሁሉ አቅሙን ሁሉ ነው የሚጠቀመው ቤተክርስቲያንን ለማፈራረስ፣ ኦርቶዶክስን ለመበጥበጥ ማለት ነው። አርፈ ለምን ቀለምህን አትሸጥም? ሮቶውን አትሸጥም እንዴ? ወይስ እየተከፈለ ነው ቤተክርስቲያኗን ለማፈራረስ አስተምሮቷን ለማበላሸት ተከፍለው ነው የምትሰራው? በእርግጠኝነት እንደዛ ነው የሚሆነው። ከዛ የሆኑ አባቶችን ደግሞ በብር ይደልልና ያው ሰው አይደሉ እነሱም ያልተገባ አስተምሮ ደግሞ እንዲያስተምሩ ቤተክርስቲያኗን እንዲጻረሩ ደግሞ ያደርጋቸዋል። ታዲያ ዲያቆን ሄኖክ ኃይሌ አንጀቴን የሚያርስ ጽሁፍ ደግሞ እሱ አሰፈረ ማለት ነው። በቃ እርከት ያልኩበት ማለት ገብታችሁ ፌስቡክ ፔጁ ላይ ማንበብ ትችላላችሁ። በቃ በቂ የሆነ መልስ ነው የሰጠው። ከዚህ በኋላ ግን ማለት ነው ከዚህ በኋላ ይሄ ሰውዬ አሁንም ተቅለስልሶ እንደገና ወደ ቤተክርስቲያን የሚመለስ ከሆነ የሱ ችግር አይደለም፣ የዚህ ሰውዬ ችግር አይደለም፣ በቃ የራሳችን ችግር ነው። 2-3 እንደዚህ ሞክሮን አሁንም ደግሞ እንደለመደው ቅልስልስ ብሎ ምናምን አሁንም ሌላ እቅድ ይዞ ነው የሚመጣው። በቃ አያስፈልግም። ይሄን ሰውዬ በቃ ተነቃቆ ተባነነ። እሱ ገገማ ስለሆነ ነው አይኑን በጨው እያጠበ ድጋሚ የሚመጣው። ተባነነ። በቃ ፍኖተ ውድቅ ተባነነብህ። በቃ እዛ የምትሰራ እንግዲህ የዋና ጋዜጠኛ የተባለችው ኮመንት የምታደርገውን እዚህ ጋር አሳያቸዋለሁ ከፈለጋችሁ። ፕሮቴስታንቶች ፖስት የሚያደርጉት ከታች ኮመንት ሄደህ ህብረት ታደርጋለች። እኔ ከፕሮቴስታንቶች ጋር ችግር ኖሮ ቢሆን የራሳቸው ነው መብታቸው ነው። ቤተክርስቲያንን ሲነኳት ነው እኔ ችግር የሚኖርብኝ። ሁሉም በያመነበት መኖር ይችላል። ግን ደግሞ ትልቁ ዓላማቸው እነሱ እቺን ቤተክርስቲያን ማፈራረስ ሆነ። ይሄ እኮ ነው የሚያስጠላው። ስለዚህ ፍኖተ ውድቅ ተባነነብህ። በቃ አንተ ፋራ ነህና አይንህን በጨው እያጠብክ ድጌ እየመጣ እንዴ! ኧረ በእናትህ ትሆን። እንግዲህ ቅዱስ ሲኖዶሱም እዚህ ሰውዬ ላይ ጠንከር ያለ እርምጃ ወስዶ ኦርቶዶክስ እንዳልሆነ ተሐድሶ ጴንጤ እንደሆነ ይፋ ማድረግ አለበት። እንዴ ሃይማኖት የሚመራው የሌሎችን ሃይማኖት ለማፈራረስ ምናምን በሚደረግ ሴራ ነው እንዴ? አረ እንደዛ እኮ አይደል። ቤተክርስቲያን እንደዛ ኖር አታውቅም። ካመንክ ከገባህ እውነቱን ከተረዳ ብቻ ነው ቤተክርስቲያን የምትመጣው። አስገድዳ የምታመጣው ሰው የለም። ሴራ አሲራ ዋሽታ አጭበርብራ ምናምን እንደዚህ በዚህ ደረጃ በገንዘብ መድባ ምናምን ወደ ራሷ የምትሰበሰበው ምዕመን የለም። በግድ በአደባባይ ሰው ሰራሽ ነው ሃይማኖታችን መንፈሳዊ ወይም ደግሞ ከአምላክ ጋር የተያያዘ አይደለም አላችሁ። የፍኖተ ጽድቅ ጉዳይ ማባሪያ የለውም ነው። በቃ አሁንም ድረስ ሲኖዶሱ ትኩረት ሰጥቶት ውሳኔ አስተላልፎበት እስከ መጨረሻ እንዲዘጋ የማያደርግ ከሆነ በቀጣይም ዓመት ከዛም በኋላ በሚመጡ ዓመታት የፍኖተ ጽድቅ መልክ የቀያየረ ጳጳስ የቀያየረ መምህር የቀያየረ ሰባኪ የቀያየረ ዘማሪ የቀያየረ የሆነ ስራውን ምናምን የቀያየረ መጥቶ የነዛ እንክርዳድ ነው ቤተክርስቲያኒቷ ላይ ስንዴው ላይ እንክርዳድ ነው የሚሆን። ስለዚህ ሳይቃጠል በቅጠል ነው አላለቀም። የፍኖተ ጽድቅ ጉዳይ የጳጳሱንም ነገር አሳያቸዋለሁ ብያለሁ። አሁንም አላባራም። እንካተል ፍኖተ ጽድቅ ጠቅላላ ማህበር አስቸኳይ ማብራሪያ እንዲሰጥ ጥብቅ መመሪያ ተላለፈ። መመሪያው ለፍኖተ ጽድቅ ጠቅላላ ማህበር በጻፈው ደብዳቤ ማህበሩ ከተቋቋመበት ዓላማ ውጭ ርቱ እምነትን ከስነ ምግባር ጋር ይዞ የሚኖረውን ህዝበ ክርስቲያን ያሳዘነ እናት ቅድስት ቤተ ክርስቲያናችንን ለጠላት መሳለቂያ እንድትሆን ያደረገ ከቤተ ክርስቲያናችን አስተምሮ ጋር የሚቃረን የእመቤታችንን ቤዛ አይደለችም የሚል ጤናማ ያልሆነ ትምህርት ሚያዝያ 10 2017 ዓመተ ምህረት በማህበሩ ሚዲያ ያስተላለፉትን እንደተመለከተ ገልጾ የማህበራት ምዝገባ ክትትልና ቁጥጥር መምሪያ በቅዱስ ሲኖዶሱ ምልዓተ ጉባኤ ጸድቆ በተሰጠው ደንብ መሰረት በማህበራት መንፈሳዊ እንቅስቃሴ ዙሪያ ጥያቄ የሚያስነሱ ጉዳዮች ሲፈጠሩ ተገቢውን ክትትልና አስፈላጊውን እርምት የመስጠት ኃላፊነት ያለበት በመሆኑ በደብዳቤው ለተጠቀሱ 5 ነጥቦችን በማህበሩ በኩል አስቸኳይ ምላሽ እንዲሰጥባቸው በጥብቅ አሳስበዋል። መመሪያው በጻፈው ደብዳቤ ላይም በዕለተ ስቅለት የተላለፈው ትምህርት ቪዲዮ በአስቸኳይ ከማህበሩ ዩቱብ እንዲወርድ እንዲያደርግና በዕለቱ የተላለፈውን ትምህርት ሙሉ ቪዲዮ ቅጂ ለመመሪያው እንዲያቀርብ ጥብቅ መመሪያ ተሰጥቷል። ሁልጊዜ እንደዚህ አይነት ጠቃሚ መረጃ እንዲደርሳችሁ ፎሎ ማድረጋችሁን እንዳትረሱ። የፍኖተ ጽድቅ ምኑም የማይታወቅ ብቻ ግራ የሚያጋባ ነው። አሁን በስተመጨረሻ እንግዲህ በአጠቃላይ በብፁዕ አቡነ ዲዮስቆሮስ አማካኝነት ያ ቪዲዮ እንዲያጠፋ አንደኛ፣ ሁለተኛ ላቀረበው ቪዲዮ ደግሞ እንዲጠየቅ ውሳኔ ተላልፎበታል። ስለዚህ ፍኖተ ጽድቅ አሁን አደጋ ላይ ነው። ግን ሸከር ማለት አለበት ነው። ረገጥ ማድረግ አለብን።
ረገጥ ማድረግ አለብን። የብፁዕ አቡነ ገብርኤልን እንግዲህ ዓርብ ዕለት እንዲጠሩ መደረጉ ይታወሳልና እሱን ማኅበረ ቅዱሳን የዘገበውን ዘገባ ላሳያችሁ። ቋሚ ሲኖዶስ ብፁዕ አቡነ ገብርኤል በዕለተ ዓርብ የስቅለት በዓልን ምክንያት በማድረግ በፍኖተ ጽድቅ ቴሌቪዥን በቅድስት ድንግል ማርያም ዙሪያ ያስተላለፉትን ትምህርት በተመለከተ ዛሬ ማለዳ ባካሄደው መደበኛ ስብሰባ ውይይት አድርጓል። በብፁዕነታቸው የተላለፈው ትምህርት ዝርዝር ሁኔታውን በመመርመር ውሳኔ ለማስተላለፍ ይቻል ዘንድም ሁሉም የቋሚ ሲኖዶስ አባላት በምልዓት በተገኙበት ቀጠሮ መያዙ ተገልጿል። በተያያዘ ዜናም በሮም ካቶሊክ ቤተክርስቲያን መሪ በሆኑት በብፁዕ ወቅዱስ ፖፕ ፍራንሲስ ስርዓተ ቀብር ላይ ብፁዕ አቡነ ዲዮናሲዮስ፣ ብፁዕ አቡነ ሪያቆስ ዘአውሮፓ ቤተክርስቲያናችንን በመወከል እንደሚገኙም ተወስኗል። መረጃው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሕዝብ ግንኙነት መምሪያ ነው። በመንፈሳዊና በስጋዊ ሕይወታችሁ ቅድስት ቤተክርስቲያንን የሚያስከብሩ ተግባራት ልትፈጽሙ ይገባል ሲሉ ብፁዕ ወቅዱስ አቡነ ማትያስ አሳሰቡ። አቡነ ገብርኤል አሁን ይሄን ቪዲዮ ነው እንድታዩ የሚፈልገው። ላይክ አድርጉ፣ ሼር አድርጉ ስላችሁ በጣም እንድትመለከቱልኝ ስለምፈልግ ነው። ዓርብ ነው የተጠራው እንዳደመጥ ነው። ዓርብ ከመድረሱ በፊት ሊደመጥ የሚገባው ስህተት የሆኑ አስተምህሮቶች፣ የብፁዕ አቡነ ገብርኤል የስህተት አስተምህሮቶች ተከታትለን እንመለስ። ረዘም ይላል ግን ደግሞ እጅግ ጥብቅና አስቸኳይ ነው። ቤተክርስቲያንን አንተውም ከቶ የሰጠንን አምላክ በደሙ መስርቶ ክርስቶስን ማዕከል ያደረጉ መዝሙሮች ናቸውና እንደዚህ ያሉ መዝሙሮችን መዘመር ለቤተ ክርስቲያናችን ትልቅ ትንሣኤ ነው። በተረፈ ለእናንተ ያደራምላችሁ እግዚአብሔርን ስታመሰግኑ ስታገለግሉ ክርስቶስን ስትሰብኩ ኢየሱስ ክርስቶስ የኃጢአትና የሞት መድኃኒት ነው፣ ከሰማይ በታች ከምድር በላይ ከሱ ውጭ የመዳኛ መንገድ የለም ብላችሁ ስትዘምሩ ብዙ ችግር ሊያጋጥማችሁ ይችላል። አሁን አስተሳሰባችንን መቀየር አለብን። ልጆቻችን እየጠፉ ከቤተ ክርስቲያን የተገፉትን መመለስ መሰብሰብ አለብን። ቤቱ ገፊ ነው። ከዝሆን ጉልበት በላይ ከ20 ፈረስ ጉልበት በላይ በከፋ ጉልበት አገልጋዮቹን የሚገፋ ነው። ስለዚህ ይህችን ቤተክርስቲያን ለማገልገል ወደፊት ለመውሰድ እግዚአብሔር እኮ የሚለው ለዘመጻቤ እየሰደደ ወያወጽዋፋ ወደ እኔ የመጣውን ወደ ውጭ አላወጣውም ነው የሚለውና ይሄ ቀሪ ዘመናችን ወንጌልን በስፋት የምንሰብክበት ነው። አሁን ብዙዎቻችሁ ምንም ያው ይገባቸዋል። ትናንትና እና አቡነ ተክለ ሃይማኖት በሰበኩት ታላላቅ አዋቂ ሊቃውንት በሰበኩት ዛሬ እኛም መኩራራት አንችልም። ወንጌል የከተማ ስብከት ሆኗል። ይህ ሃይማኖትም ከ4 ኪሎ ወይ ደግሞ ከአዲስ አበባ መውጣት ተስኖታል። ቤተክርስቲያናችን ከእግር እየሞተች ነው። ሞት የሚጀምረው ከእግር ነው ይላሉ ልምዱ ያላቸው ሰዎች እና ገጠር ላሉትም መድረስ አለብን፣ መስበክ አለብን። የቤተክርስቲያን ሕልውና ወንጌል ነው። ቤተክርስቲያን ሕልውናዋን የምታስጠብቀው ትልቁ መሳሪያ የጌታችን የአምላካችን ኢየሱስ ክርስቶስን ቅዱስ ወንጌልን በመስበክ እንጂ ሌላ ምንም አጀንዳ የላትም። ተቀዳሚ ተልእኳ ወንጌል ነውና የሰጠንን ጌታ ዳዊት ልበ አምላክ ነው፣ ደግ ነው፣ መልካም ነው፣ የእምነት ሰው ነው። በጣም ዳዊት ምንም ነገር አይወጣለትም፣ እምነቱ ፍጹም ነው። ነገር ግን ያ ልበ አምላክ ተብሎ ብዙ የተባለለትና የተዘመረለት ዳዊት በሚሞትበት ሰዓት አንደኛ መጽሐፈ ነገሥት ምዕራፍ 3 ላይ ስታዩ ምናለው ልጁ ሰለሞን ልጄ ሰውን ጥበበኛሁን አዋቂሁን በእግዚአብሔር መንገድ ሂድ ብሎ ከመከረ በኋላ ይሄ ኢዮአብ ያደረገኝን ታውቃለህ። አያችሁት? የፍጡር ጭካኔ። ኢዮአብ ያደረገኝን ታውቃለህ። ሽበቱን በሰላም ወደ መቃብር አታውርደው፣ አንተ እንደ ጥበብ አድርግበት። ግደለው ነው። መልአከ ሞት አንጃቦበት እስኪ እገሌን ግደለው ይባላል አይባልም። ዳዊት ግን ምንም ቢሆን ፍጹም አይደለምና ለልጁ ግድያን አስተምሮ ነው ግደል ብሎ ነው የሞተው። ሞት ሲጃጁን በቀኙ የተሰቀለው ፈያታዊ ዜማንን ታስታውሱታላችሁ። ፈያታዊ ዜማን ሉቃስ 23 ቁጥር 39 ላይ ያለው ተዘከረኒ እግዚኦ እምትመጽእ በመንግሥትከ። በጣም ነው የሚወደው ይህን ሰው። እኛ በእንደዚህ አይነት መከራ ተይዘን ሳለን በውኑ እግዚአብሔርን አትፈራውምን? እኔና እናንተ የሚገባንን ቅጣት ተቀብለናል። ይሄ ግን እኮ ኃጢአት የለበትም። ማን ገለጸለት? ማን ነው ልቡን ያበራው? ማን ነው አይኑን ያበራው? ሌላ ነገር አይደለም። ሰማዋ አባቶ የሚያደርጉትን አያውቁምና ይቅር በላቸው የሚለው ቃል ነው። ሌላውን ድርሰት ተረተውት። ፍጡር ቤዛ መሆን አይችልም። ይግባችሁ። ቤዛ ማለት ስለሌላ ተላልፎ መሰጠት ማለት ነው። ነይ ነይ እምዬ ማርያም ቤዛ ነሽ አሉ ለዓለም። እመቤታችን ቤዛ አይደላችም። ቤዛ ልጇ ነው። አትደንግጡ። የምናስረክበው ዛሬም ኦሪት ላይ ተቸክለው የቀሩ በጽድቄ በገድሌ በትሩፋቴ እድናለሁ ብለው እንደ ኩራት የሚናገሩ የእግዚአብሔር ልጅ ደም የዘጉና የዘነጉና የረሱ ብዙዎች አሉ። ይህንን ታላቁን የሰባ ግብዣ ከዚህ መመገብ ያቃታቸው ልጅ አውርሰን ደስ የምንሰኝ ኢየሱስ ክርስቶስ አስታራቂያችን ነው። አስታራቂ ነው። ከሱ ውጭ አስታራቂ የለም። አይደል ብርና ወርቅ
አይደል ሌላ ሀብት ሃይማኖታችን ናት የኛ ርስጉ። አሁን በእኛ ቤትም ሆነ በሌላ ቦታ እንደ ትልቅ መከራከሪያ ሆኖ ብዙ ጊዜ ጭቅጭቅ የሚደረግበት ሮሜ የፈረደበት ሮሜ 8:34 ምን የሚያከራክር ነገር አለው? መጽሐፍ ቅዱስ የሚያከራክር ነገር የለም እኮ። አባ እስራኤሎም ውስጥ መበዘያምሩ ይገብሩ አባቶይ የሚያደርጉትን አያውቁምና ይቅር በላቸው። ሉቃስ 23 ቁጥር 34 ላይ ይሄ የተናገረው ይቅርታና የምልጃ ቃል ለዘላለሙ ሲያድን ይኖራል። እንግዲህ ውድና ክቡራት ቤተሰቦች በጣም ከባድ ነው። ከአንድ ስብከት ነው በነገራችን ላይ የወጣው። ምናልባት አንዱ ብቻ ነው ቀደም ብሎ የነበረው እንጂ አብዛኛዎቹ በዚህ በፍኖተ ጽድቅ ላይ በተሰበከው ስብከት ሲወጡ የስህተት ኦርቶዶክሳዊ ያልሆኑ ኦርቶዶክስ የማይሸቱ በጣም የሚከብዱ የስህተት የምን ፍቅርና ብንል ማጋነን የማይሆን አስተምህሮቶችን ነው ያስተማሩት። ለዚህ ነው ቅዱስ ሲኖዶስ አስቸኳይ የሆነ ስብሰባ የጠራው። የርዕሰ ሊቃውንት አባ ገብረ ኪዳንን በጠዋቱ መረጃችን የዲያቆን ሄኖክ ኃይሌንም ጨምረን የምናስተላልፍላችሁ እንደሚሆን ከወዲሁ ለመግለጽ እንወዳለን። ውድና ክቡራት ቤተሰቦች እባካችሁ ቢያንስ ከ1-2 ሺህ በላይ ላይኮች ያስፈልጉታል። ቪዲዮ በምንለቅበት ሰዓት ሁላችሁም ላይክ በማድረግ ጀምሩ። በቃ እውነተኛ መረጃን ማቀርብላችሁ ቪዲዮ አስደግፌ ማስረጃ አስደግፌ እኔ ፊት ለፊት ቀርቤ ነው ያቀርብኩላችሁ ያለሁት። ስትመለከቱ ላይክ በማድረግ ብቻ ደግፉኝ። ሱፐር ታንክስ አላልኳችሁም፣ የሆነ ገንዘብ ጎፈንድሚ አላልኳችሁም፣ ሜምበርሺፕ ውስጥ አስገብቻችሁ ይሄን አድርጉልኝ አላልኳችሁም። ላይክ ብቻ አድርጉ ነው ያልኳችሁ። ስለዚህ ላይክ አድርጉ፣ ሼር አድርጉ። በቃ ቪዲዮ ሲለቀቅ ጠዋት 1 ሰዓት ከ40 ምሽት 1 ሰዓት ላይ ዘውትር በቀን